ያለው ማዳን አለ እንዴ? ሁሉ ጊዜ እያቆሰልክ ይቅርታ የምጠይቀው? የሰማሁት ነገር ነው። ተዳራን ካለ ገና በልጅነት ያስገድዶ የደፈረኝና አብረንም ኖርን ካለ ደግሞ በግድ ጠልፎ ያስቀመጠኝ እንጂ። አዝናለሁ ትሁት። አዎ እዚህ እንድታዘንልኝ ይገባል። ምክንያቱም ገና ቆስሎ ያልዳለ እስካሁን ከህመም ያልበረታውም። እሺ ልክ ነሽ ትሁት። የማሳዝን ሰው ነኝ። ለሁሉም ነገር አንቺን መጠየቅ ነበረብኝ። አንቺን ሳልጠይቅ አሳዘንኩሽ። ነገ ከነገ ወዲያ ወሬ መወራቱ አይቀርም። አንተም ትሰማዋለህ። ከዚህ በባሰ ነገር ትቀበለኝ ነው? ደግሜ ያልሞክረው። ካሌብ የምታዘኝ ስራ አለ? ሲጀመር ከዚህ በኋላ እኮ አንቺ ሰራተኛ ነሽ። ዶሮን ሲያታልሏት አሉ። አንዳንዴ ምን እንደዛ አስብና ከፍ ዝቅ ስታደርገኝ ቦታ ይትስ ይለኛል። ትሁት እኔ ልብ ውስጥ ቦታሽ ከምታስቢው በላይ ውጭ ብዬሻለሁ። ውጭ። አንቺ ልጅ ያምሻል እንዴ? እኔ እኮ የካሌብ ሚስት ነኝ። አንቺ ደግሞ ሰራተኛችን ነሽ። ቲና ትዕግስቴን አታስጨርሽኝ። እሺ አባዬ እባክህን ይቅርታ አድርግልኝ እባክህን አባዬ። አንቺን ይቅር ማለት እኮ ብዙ ቦምብ ቤት ውስጥ እንዲቀመጥ መፍቀድ ነው። ትሰሚኛለሽ? እኔ ቲና ሞትሽን ካላሳየሁሽ በሬንም አልቆልፎ እኮ ንብረት ስለሌለኝ እንጂ አንቺ እንድትገቢ አይደለም። ከቤት ተባረርኩ። ተገላገልሻል። ተመስገን። ትሰሚኛለሽ? ከዚህ በኋላ ቤት ድረሽ እንዳት እባክህ ተመስገን። ትሰሚኛለሽ? አጠገቤ እንዳትደርሺ። ሄሎ ዳኒ፣ በእናትህ ታስፈልገኛለህ። በጣም ችግር ውስጥ ነኝ ያለሁት። አዋርዶ አባረሩ። አረ በክብር መውጣት ነበረብሽ ዳኒ። ታውቃለህ ምንም እኮ ሜጃ የለኝም። አንተ ነው ያለኝ። አንተ ካላስጠጋኝ ደግሞ ጎዳና ነው የምወርቀው። እሺ በቃ እኔን ወደ አውሬነት ቀይራኝ ችግር ውስጥ ቀጣኝ። ግን ደግሞ የማጠላህና ተንኮል ያላደረገችው አንተ ላይ ብቻ ነው። አንተ ከድተሃት እራሱ ማለት ነው። እንዳትረሳ ትለምነኛለህ። ከፈጣሪ በቀር እዚህ ምድር ላይ ማንንም ለምናላቅም። እሺ እዛ ቤት የምመለስበትና እነሱ እንዲንበረከኩልኝ የማደርግበት መረጃ አግኝቻለሁ። ምንድን ነው ደግሞ? ትሁት ልጅ አላት። ቲና በስተመጨረሻም አሁንም ወደዚያ ቤት ተመልሼ የምገባበት ትልቅ ሚስጥር አለኝ በማለት እንግዲህ ለዳኒ ስታወራው ነበር። እሱ ሚስጥርሽ ምንድን ነው በማለት ዳኒ ሲጠይቃት ትሁት ልጅ አላት የሚለውን ነገር ነው እየተናገረችው ማለት ነው። እንግዲህ ትሁት ልጅ እንዳላት ያው ከዚህ በፊት ደግመው ደጋግመው ጠይቀዋት ነበር። ትሁት ግን የተናገረችው አንድና አንድ ለሽማግሌው ብቻ ነው ማለት ነው። አሁን ላይ ግን ቃሌብ ምን ብሏታል? ምንም ነገር ብሰማ ከማንም ብሰማ እንደዚህ አልቀየርም ብሏል። ሲቀጥል ደግሞ ትሁትም ስለኔ በጣም ብዙ ነገር ልሰማ ትችላለህ። ያ ማለት ደግሞ አንተ ራከኝ ማለት ነው። እንዴት እንደዚህ ትናገረኛለህ? በማለት ጠይቀው ነበረ። ግን ደግሞ ከአንቺ ውጪ ሌላውን ማንንም አልሰማም እያለ ይገኛል። ቃሊብ ግን ያው አንዳንዴ ነገሮችን የሚያደርጋቸውን ወይንም ደግሞ እንትን የሚለውን የሚወስናቸው ውሳኔ በጣም መጥፎ ነገር ስለሆነ ያው ሊመለስ ይችላል። ደግሞ ደጋግሞ ትሁትን ይጎዳታል ብዬ አስባለሁ። መጉዳት ብቻ ሳይሆን የሆነ ነገሮችን ያው የሰማውን ሁሉ መጥቶ የሚናደድበት አጋጣሚዎች ደግሞ ደጋግሞ ስላለ ያው ሊያስከፋትም ይችላል። ግን ደግሞ ሽማግሌው ከጎኗ ነው። እውነት ለመናገር ሽማግሌው በጣም ለሷ ትልቅ አባት ናቸው ማለት ነው። ምክንያቱም አንደኛ ቃሊብ ራሱ ሲሳሳት እንዲታረም እያደረገው ነው። እንዲሁም ደግሞ ትሁት ትክክል ነች፣ አንተነ ነገሮችን ዝም ብለህ የምትለጥፍባት እያለ ደግሞ ደጋግሞ ሲነግረው ነበረ። አቶ ተመስገን ባለው ነገር በሙሉ እሱን በማመን መጥቶ ከትሁት ላይ እንግዲህ በባለፈው ጮህባት ነበረ ማለት ነው። አሁን ላይ ደግሞ ጥፋተኝነት ተሰምቶት እንዲሁም ደግሞ አባቱ ከነገረው በኋላ ቀጥታ በመሄድ ትሁትንም ይቅርታ ብሏታል ማለት ነው። ያ ማለት እንግዲህ ከትሁት ጋር አሁን ላይ ሰላም ፈጥረዋል። ትሁትም አስጠንቅቀዋለች ማለት ነው። እንዲሁም ደግሞ ቃሊብ አንቺ የኔ የቤት ሰራተኛ ብቻ አይደለሽም፣ በልቤ ውስጥ በጣም ቦታ አለሽ በማለት እንግዲህ ይነግሯታል ማለት ነው። እውነት ለመናገር ያው በዚህ መልኩ ይህን ያክል ከነገራት እሷም ደግሞ የግሏ የሆነ ነገር አለ። ግን ደግሞ አሁን ላይ ትሁትን እያስጨነቃትና እንዲሁም ደግሞ ነገሮቹ ግራ እየተጋባ ያለው የአቶ ተመስገን ጉዳይ ነው ማለት ነው። አቶ ተመስገን ከነሱ ህይወት ካልወጣ በስተቀር ምንም አይነት ሰላም የለም። ምክንያቱም ልክ እንደ ቲና እንግዲህ ከዚህ ቤት ወጥታለች። ከዚህ ቤትም ወጥታ ግን ተንኮል ነገር መስራቷን
አሁንም አላቆመችም። ሽማግሌውንም ከመንገድ ላይ አቆማ ይቅርታ ጠይቀው ነበረ። ግን ደግሞ ይቅርታ እንደማያደርግላት ግን ከዚህ በላይ በጣም አይተህ የማታውቀውን ጥፋት ነው የማጠፋ ግን ደግሞ ከዛ በኋላ ትለምነኛለህ ስትለው ነበረ ማለት ነው። እኔ የሰው ልጅ ለምኜ አላቅም ፈጣሪን እንጂ በማለት እንግዲህ ሽማግሌውም እንዲሁ ከመንገዷ ሄዷል ማለት ነው። እና ቴና አሁንም ከዛ ቤት ብትወጣም ቃሊብ እንዳለው እሷ ከዚህ ቤት ብትወጣ ይብን አርፋ ቁጭ አትልም፣ አባዬ ተንኮል ከመስራት ወደ ኋላ አትልም ሲለው ነበረ ማለት ነው። ያው ቲና እንግዲህ ሁሉም ሰው ያውቃታል። ሌላ ለምንድነው የማትቀየሪው ብሎ ራሱ ዳኒ ሲነግራት እኔ ምንም ነገር የምቀየረው ነገር የለም ሀሳቤንና ቅዴን ካላሳከው ወደ ኋላ አልልም ስለ በማለት እንግዲህ አሁንም ተንኮሏን ቀጥላለች። ቀጥታ እንግዲህ ትሁት ስታባረራት፣ በነገራችን ላይ ትሁት ነች ያስወጣቻት። ከዚህ በፊትም አንቺ መበቀል አለብሽ፣ እሷን ከኛ ቤት ማስወጣት ያለብሽ አንቺ ነሽ እያላት ነበር ሽማግሌው። በስተመጨረሻም እንግዲህ ትሁት ወርውራታለች። እንዲሁም ደግሞ ልብሶችሽን ለቃቅመሽ መውጣት ትችያለሽ ብላ ከዛ ቤት እንደወጣች ወታ የሄደችው ከአቶ ተመስገን ጋር ነበረ ማለት ነው። አቶ ተመስገንም እንኳንም ደግ አደረጉ አባረሮሽ በማለት አንቺስ እዚህ ምን ልትሰሪ ትመጫለሽ? እኔ እኮ ቤቴን ክፍት አድርጌው የሚሄደው አንቺ እንድትገቢበት ሳይሆን ምንም የሚሰረቅ ነገር ስለሌለ ነው። ስለዚህ ውጭልኝ በማለት እንግዲህ እሱም እንደዚሁ ልብሷን ወርውሮ ወደ ውጭ አስወጥቷታል ማለት ነው። በስተመጨረሻም እንግዲህ የደወለችው ወይንም ደግሞ እንደ አማራጭ ያየችው አንተነ ሁሉም ነገር ክደውኛል፣ ያለህኝ አንተነ፣ ጎዳና ወደኩኝ፣ እባክህን መጠጊያ አጠሁኝ በማለት እንግዲህ የደወለችው ከዳኒ ጋር ነው ማለት ነው። ዳኒ ከእሷ ጋር መሆን አልነበረበትም። ቢያንስ እንኳን ለሄደን ብሎ ማለት ነው ለጓደኛው ለፍቅረኛው ለሄደን ቦታ መስጠት አለበት። በእርግጥ ቅር ተባብለዋል ማለት ነው። ግን ደግሞ ቢሆንም ነገሮቹን ማባባስ ሳይሆን ወደ ራሱ መመለስ መቻል ነበረበት ማለት ነው። ኤደን ቲናን እንደማትፈልጋትና እሷ የሆነ ነገር በቃ ችግር እንደምታመጣ እያወቀ እሷን ማስጠጋት የለበትም። በእርግጥ ትሁት ያው የምቀርበው ወይንም ደግሞ ነገሮቹን እንትን የምትለው ያልጎዳችህ እስካሁን በክፉ ነገር ያልተበቀለች ቢያንስ አንተን ነው። ስለዚህ ስለምቀርብህ ነው፣ መጠጊያ ስለሌላት ነው። ስለዚህ ጥሩ አድርገሃል፣ እንኳንም አገኘሃት፣ እንኳንም ተቀበልካት። ሲቀጥል ደግሞ አሁን ያለህበትን የተከራየህበትን ቤት ለእሷ ልቀቅና አንተ ሌላ ተከራይ ስትለው ነበር ትሁትም ማለት ነው። እና ለዕለቱ ግን ዳኔ እጅግ በጣም ተጨናንቆና የሚያደርገው ስላጣ ነው እሷን ተቀብሎ እንድታርፍ ያደረገው ማለት ነው። ግን ደግሞ በስራዎቿና በምታደርገው ተንኮል እንዲተባበራትም ጠይቀው ነበረ። እሱ ግን መቼም ቢሆን ተመልሼ ወደዚህ ስራዬ አልገባም ብሏታል ማለት ነው። ሌላው እንግዲህ ቃሊብ ዳኒን አግኝቶት ነበረ። እንግዲህ ሽማግሌውን በመጀመሪያ አግኝቶት ስለ ኤደን ጉዳይ ኤደን ተቀየረችብኝ፣ እንደ ድሮ አይደለችም አባዬ፣ ምን እንደማደርግ አላቅም እያለ ለሽማግሌው አማክሮት ነበረ። ለምን ተቀየረችብኝ ብሎ ሽማግሌውም ዳኒን እንዳገኘውና እንዲሁም ደግሞ ነገሮችን በሙሉ ይነግረዋል ማለት ነው። ያ ማለት እንግዲህ ኤደንም እጅግ በጣም ያው እየቀናችው መሆኑን እሱ የሚሰራው ነገር በቂ እንዳልሆነ ያለው ነገር ብቻ ግን የቅናት እንትን እንዳሳየችው እና እንደተቀየረች ያለውን ነገር ሲነግረው ቃሊብ ግን የሆነ እሱን ለመጉዳት ነበር እየወሰነው ማለት ነው። እና ቃሊብ የሄደበትን ነገር እጅግ በጣም ያናድዳል ማለት ነው። በእርግጥ በጣም ብዙ ነገር ጥፋት አጥፍቷል ከዚህ በፊት ማለት ነው። ያ ማለት እንግዲህ ዳኒ የቃሊብን ሚስትም እስከ ማባለግ ድረስ ብዙ ነገሮችን አድርጓል እና ተበቀልኩት በሚል ምክንያት ነው ማለት ነው። እና አንተ የምሰራው ስራ ፍቅረኛህን ወይንም ደግሞ ኤደንን ሊያስደስታት ወይንም ደግሞ ሊያሟላላት አልቻለም። ስለዚህ ምን ይመስላል እኔ ከምሰራበት ድርጅት ባስቀጥርህ በደህና ደሞዝ በማለት እንግዲህ ከዳኒ ላይ አፍይዞበታል ቃሊብ ማለት ነው። እና በዚህ ነገሩ ይህን በማድረጉ ራሱ ይብን ሽማግሌው እጅግ በጣም ነበር የተናደደው። ምክንያቱም ላንተ ምንም ነገር ባልነግረህ ሂደህ ራሱ ዳኒን አታስቀይመውም ነበር። አንተ የበፊቱን አሁንም እያሰብክ ነገሮቹን እንትን ትላለህ። በቃ የበፊቱን ሁሉን ነገር መርሳት አለብህ። ሲቀጥል ደግሞ ዳኒ በጣም ብዙ ነገሮችን ተቀይሯል።
የሰራው ስህተት እንደሆነ አውቋል። ይቅርታ ጠይቀዋል። የራሱን ህይወት እየኖረ ነው። ስለዚህ የተቀየረን ሰው ሂደህ እንደዚህ የምትናገርበት ወይንም ደግሞ እንደዚህ የምታደርገው ምንም አይነት ነገር አይኖርም ነበር። አንተ ግን አትረባም በማለት እንግዲህ ያው ለቃሊብ ተናግሮታል ማለት ነው። ቃሊብም እንደዚሁ ለትሁትም ነግሯታል። እንደዚህ አልኩተኝ እያለ ስለ ዳኒን እንዳስከፈው ሲናገረው ግን ደግሞ ከዚህ በፊት ብዙ ነገር እኮ እኔን በድሎኛል እያለ እውነቱን እንድነግር ነው የፈለገው። ስለዚህ ያደረግከው ነገር በጣም ስህተት ነው። ዳኒ ከስህተቱ ተምሮ አሁን ላይ የራሱን ነገር እየሰራ ነው ያለው። ስለዚህ እንደዚያ ማድረግ በፍጹም አልነበረብህም በማለት እንግዲህ ትሁትም ለቃሊብ ነግረዋለች። እንግዲህ ትሁት የምትለውን ነገር ቃሊብ በደንብ ነው የሚሰማ። እሺ ትሁት በማለት ስህተት እንደሰራና እንደዚያ ማድረግ እንደሌለበት ማለት ነው ተረድቷል ማለት ነው። ሲቀጥል አሁን ላይ አቶ ተመስገን ጋር ተገናኝታ ነበር ትሁት ማለት ነው። ለምንድን ነው የማትተወኝ? ለምንድን ነው ከህይወቴ የማትወጣው? አንተ ግን ስራ የለህም ወይ? ምንድን ነው የምትበለው የምትጠጣው? የምትኖርበትንስ እንዴት ትከፍላለህ? እያለችው አናግረው ነበር ሱቅ ላይ አግኝተው ማለት ነው። አቶ ተመስገንም የተንደላቀቀ ኑሮ አኖርሻለሁ እሺ በይኝና አንቺ ከኔ ጋር እንሂድ ብሏት ነበር ማለት ነው። እና ያው ምንድነው የምትሰራው? ምንድነው የምታደርገው? ለምንድነው እዚህ የቆምኸው? እያለ ስለጠየቀችው ምንም ነገር የሌለኝ እንዳይመስልሽ፣ እኔ ሁሉም ነገር አለኝ። አንቺንም አንደላቅቄ የማኖርበት ነገሮች አሉኝ በቂ ነገር እያላት ነበረ ማለት ነው። እና አንቺ ብቻ እሺ ብለሽኝ ወደ እኔ ላይ ሲላት፣ እሷ ግን በፍጹም አላደርገውም ብለዋለች። ደግማ ደጋግማ እየነገረችው ትገኛለች። ሲቀጥል ደግሞ አሁን ላይ ቃሊብ ቆራጥ ሆኖ ራሱ አቶ ተመስገን ጋር መጋፈጥ አለበት ብዬ ነው የማስበው። እንዲሁም እሱን ከህይወታቸው አስወጥተው ትሁትና ቃሊብ አብረው መሆን አለባቸው፣ መጋባት አለባቸው። ሽማግሌውም የሚያርፉበት ጊዜ እስከሆነ ድረስ ነገሮችን በሙሉ ማለት ነው በዚያ መልኩ መሄድ አለበት ብዬ አስባለሁ። ግን ደግሞ አሁን ላይ ያው ቲና ያመጣችው መረጃ ቤቱን ይበጠብጠዋል ወይንስ ደግሞ አይበጠብጠውም? በእርግጠኝነት ያው ቃሊብ በጣም ይናደዳል፣ ይበሳጫል። ምክንያቱም ያው ትሁትን ለራሱ ማድረግ ስለሚፈልግ ልጅ ካላት፣ ምክንያቱም ተመስገንን መርጣ ልትሄድ ትችላለች አይታወቅም ብሎ በዛ ምክንያት ከቅናትም ከምንም ከፍቅር አንጻር ማለት ነው የሚናደድ የሚበሳጭ ይሆናል። ግን ደግሞ ነገሮችን በሙሉ አስቀድሞ አባባ ስለሚያውቀው ያንን ነገር በሙሉ ያስረዳዋል ማለት ነው። እና ትሁት ለአባባ መናገሯን የእሷ ልጅ የእህቷ ልጅ እንዳልሆነች እና የእሷ ልጅ መሆኗን ስለተናገረች በጣም አሪፍ ነው የሚሆነው ብዬ አስባለሁኝ። ብዙም ይሄን ያክል ቲና እንዳሰበችው ያን ቤት የሚያናጋ ሚስጥር አይደለም የያዘችው እና ያው አይሳካላትም ብዬ አስባለሁ። ቲና ወደዚያ ቤት የምትገባባት ምናልባት ያው ህጋዊ ሚስቱ ስለሆነች በዚያ መልኩ ከሰው ወደ ቤት ልትመጣ ትችላለች እንጂ ትሁትን እንደዚያ አድጌ ወይንም ደግሞ የትሁትን ሚስጥር አውጥቼ ወደዚህ ቤት እመለሳለሁ የሚለው ግን እሱ ነገር አይሳካላትም። ወይንም እሷን የምታስፈራራት ከሆነ ማለት ነው። እንደዚህ ካልሆነ ወይም ለቃሊብ እናገራለሁ ብላ የምታስፈራራት ካልሆነ በስተቀር አይሳካላትም ብዬ አስባለሁ። እንግዲህ ቀጣይ ፓርት ምን ሊሆን ይችላል የሚለውን እንግዲህ አብረን የምናይ ይሆናል። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።